ከራስ አልፎ ለሌላ ከሀገር አልፎ ለአህጉር መብቃት የሚችል መቃብት አፍሪካ በውስጧ ይዛለች። ይህን ሀብት ትብብርና ጥምረት መሰረት ባደረገ መልኩ መጠቀም እንዲቻል እንደ አውሮፓውያን አቆጣጠር በ2018 ተፈርሞ በ2019 ወደ ትግበራ ገብቷል። የአፍሪካ አህጉር ነጻ ንግድ ቀጠና ይህ የትብብርና አጋርነት መስክ የተበታተነውን ኢኮኖሚ ባንድ በማሰለፍ የማጠንከር አቅም ያለው ነው። አፍሪካ ሀገሮች በጣም በትንሹ ነው እርስ በርሳቸው ካላቸው አቅም የተነሳ ከሀገሮቹ ብዛትም አንጻር ሲታይ በትንሹ ነው እርስ በርሳቸው እየነገዱ ያሉት። ስለዚህ ይሄን ለመቅረፍ እና የሀብቶቻቸውን መጠን ወይም ደግሞ ባላቸው የተፈጥሮ ሀብት መጠን ተጠቃሚ እንዲሆኑ እርስ በርሳቸው መነገድ አለባቸው በሚል እሳቤ ነው ይሄ ነጻ የንግድ ቀጠና ስምምነት የመጣው። የተለያዩ ተቋሞች ያስጠኗቸው ጥናቶች እንደሚያመለክቱት ከሆነ የአፍሪካ ነጻ የንግድ ቀጠና ስምምነት በሙሉ ከተተገበረ የአፍሪካ ሀገሮች ላይ የኢኮኖሚያቸውን በማሳደግ የስራ እድልን በመፍጠር ድህነትን በመቅረፍ የገቢ መጠናቸውን ከኤክስፖርት የሚያገኙትን ገቢ በመጨመር እንዲሁም ለሰላምና መረጋጋታቸው አስተዋጽኦ በማድረግ በጣም ትልቅ አስተዋጽኦ ያደርጋል። ኢትዮጵያ ለዚህ ስምምነት ተግባራዊነት የራሷን የቤት ስራ ለመወጣትና ትብብር ላይ መሰረት ያደረገ መርሃን አህጉራዊ ለማድረግ የድርሻዋን በመከወል ላይ ትገኛለች። The Ministry of Trade and Regional Integration established a National Implementation Committee and subcommittees. የንግድና ቀጠናዊ ትስስር ሚኒስቴር እንደ ሀገር በተሰጠው መመሪያና በአፍሪካ ነጻ ንግድ ቀጠና ስምምነት መሰረት ሀገር አቀፍና ንዑስ የትግበራ ኮሚቴዎችን አቋቁሟል። ይህ ኮሚቴ ከፍተኛ የመንግስት የስራ ኃላፊዎችን፣ የግል ዘርፉ ተወካዮችን በማካተት የተዋቀረ ሲሆን ቀጠናዊ ትብብር ስምምነቱን ማዕቀፍ ተግባራዊነት ይከታተላል። የግልና መንግስት ጥምረትም አንዱ ማዕከል ተደርጎ ተወስዷል። ሚኒስቴሩም ከልማት አጋሮች ጋር በጋራ በመሆን ለተለያዩ ባለድርሻ አካላት የመንግስት የግል ዘርፍና ምሁራንን ተደራሽ ማድረግ እንዲቻል የግንዛቤ ማስጨበጫ ስራዎችን አከናውኗል። Academia and the private sectors. ኢትዮጵያ በተናጠል ለራሷ በትብብር ደግሞ ለቀጠናው ተምሳሌት ባለው መልኩ ያከናወነች ያለውን ኢኮኖሚያዊ እንቅስቃሴ መደገፍ የሚችል ፕሮጀክትም ወደ ስራ ገብቷል። በአውሮፓ ህብረት ድጋፍ በንግድና ቀጠናዊ ትስስር ሚኒስቴርና በኤክስፐርቲዝ ፍራንስ ተግባራዊ የሚደረገው ኢኮትሬድ የተሰኘው ፕሮጀክት ኢትዮጵያና ቀጠናዊ ጥምረትን ማዕከል ያደረገ ነው። በዩሮፒያን ህብረት አማካኝነት እንደ ዶነር የ6 ሚሊዮን ዩሮ ፕሮጀክት ነው። እንደ ዓላማ እንግዲህ የያዘው ጽንሰ ሀሳቡ 4 ስትራቴጂክ ኦብጀክቲቮች አሉት። አንደኛውና ትልቁ እዚህ ላይ ሬሌቨንት ኦቶሪቲ ወይንም እንግዲህ ተወካይነት ወይንም ማንዴቱ የተሰጣቸው የመንግስት ተቋማቶች አሉ። የነሱን አቅም በመገንባት የሚያስፈልገውን ካፓሲቲ ቢልዲንግ እና የሬዚንግ አዌርነስን ስራ በመስራት እነሱን ማገዝ አንደኛው ዓላማ ነው። ሁለተኛው ደግሞ የንግዱ ማህበረሰብ ነው። ሶስተኛው እና ትልቁ ሪጂናል ቫልዩ ቼን ነው። እንግዲህ የእሴት ሰንሰለት የምንለው ነው። እዛ ላይ እንግዲህ እንዴት አድርገን ያንን በተፋጠነ ሁኔታ እንዴት ማሳለጥ ይቻላል፣ እንዴት ማሳደግ ይቻላል የሚለው ነው። እሱ ሶስተኛ ሲሆን አራተኛው ደግሞ ትምህርት ቤቶችና የትምህርት ተቋሞች ናቸው። እነዚህ አራቱ ስትራቴጂክ ፖይንትን ይዘው እንግዲህ የተነሳ ፕሮጀክት ነው ኢኮትሬድ። አውሮፓ ህብረትና ሌሎች አካላት የኢትዮጵያን አቅም በመገንዘብ ለሚያሳዩት አጋርነት ምስጋናቸውን ያቀረቡት የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ ፕሮጀክቱ በትክክለኛው ጊዜና ወቅት መምጣቱን አስረድተዋል። Launching this project today is very timely. ይህ ፕሮጀክት ዛሬ መጀመሩ ትክክለኛ ጊዜ ላይ ያደርገዋል። ሚኒስቴር መስሪያ ቤቱ የአፍሪካ ነጻ ንግድ ቀጠና ስምምነት ተግባራዊ ለማድረግ የሚያስችለውን ስትራቴጂ አዘጋጅቶ በማጠናቀቅ ላይ ይገኛል። በስምምነቱ ማዕቀፍ መሰረትም ከመጪው ወር ጀምሮ ግብይት መደረግ ይጀምራል። በቀጠናው የግብይት ስነ ስርዓት ውስጥ ምርቶችን ለማቅረብ የመጨረሻ ምዕራፍ ላይ ደርሰናል። እንደ ንግድና ቀጠናዊ ትስስር ሚኒስቴር ለዚህ ፕሮጀክት ውጤታማነት ቁርጠኞች ነን። ይህን የሚከታተልና ተግባራዊነትን የሚያስፈጽም የንግድ ጥምረትና ማመቻቸት የተሰኘ ማስተባበሪያ ቢሮ ወደ ስራ አስገብተናል። ይህ ቡድን በአገር አቀፍ ደረጃ በተቋቋመ ኮሚቴና በሚኒስቴሩ የሚመራ ሲሆን እያንዳንዱ ሂደት እንደ ሀገር ቅድሚያ ከሚሰጣቸው ጉዳዮች ጋር የተጣጣመ መሆኑን፣ እያንዳንዱ መብት ጥቅም ላይ መዋሉንና ሁሉም ምዕራፍ በወቅቱ መከናወኑን ይከታተላል። Every milestone is achieved on time. ለፕሮጀክቱ ተግባራዊነት ድጋፉን ያደረገው የአውሮፓ ህብረት ተወካይ የሆኑት በኢትዮጵያ የህብረቱ አምባሳደር ሶፊ ኤሚስበርገር ኢትዮጵያ የግሉን ዘርፍ ተሳትፎ ለማሳደግ እያደረገች ያለችውን ጥረት በመጥቀስ የፕሮጀክቱን አበርክቶ አንስቷል። This initiative stands as a milestone. ይህ ኢኒሼቲቭ በኢትዮጵያና አውሮፓ ህብረት መካከል ላለው ግንኙነት አንዱ ማሳያ ምዕራፍ ተደርጎ ይነሳል። የኢኮትሬድ ፕሮጀክት የኢትዮጵያን ኢኮኖሚያዊ እንቅስቃሴ ለመደገፍ ትክክለኛ ወቅት ላይ የተገኘ ነው ማለት ይቻላል። ቀጠናዊ ትብብርና የግሉን ዘርፍ ብሎም በሴቶች የሚመሩ አነስተኛና መካከለኛ የንግድ ስራዎችን የሚደግፉ ነው በመገኘቱ ማለት ነው። ስለዚህ ዛሬ ይህን የትብብር ማሳያ ፕሮጀክት ማስጀመር ታላቅ ደስታ ነው። So it is my great pleasure to launch this cooperation
today. የኢኮትሬድ ፕሮጀክት የአህጉሪቱን ነጻ ንግድ ቀጠናን ማገዝ፣ ኢኮኖሚያዊ ትብብርን ማስፋት ላይ የሚኖረው ሚና ከፍተኛ ሆኖም ይነሳል። አፍሪካ ነጻ የንግድ ቀጠና ስምምነት እንዲተገበር ትልቅ አስተዋጽኦ ያደርጋል። ለምሳሌ የንግድ ማህበረሰቡ የኤፍሲኤፍቲኤ ወይም ደግሞ የአፍሪካ ነጻ የንግድ ቀጠና ስምምነት ምን ማለት እንደሆነ፣ ምን አይነት ጠቀሜታ እንዳለው፣ እንዴት እንደሚተገበር ካላወቀ ተጠቅሞበት ሊነግድበት፣ ኢንቨስት ሊያደርግበት አይችልም ወይም ተጠቃሚ ሊሆን አይችልም ማለት ነው። ስለዚህ ይሄን በማድረግ ይሄን የእውቀት የመረጃ ክፍተት በመሙላት ፕሮጀክቱ አስተዋጽኦ ያደርጋል ብዬ አስባለሁ። ከዛ በተጨማሪ ደግሞ ፕሮጀክቱ ኢትዮጵያ ውስጥ ኢምፕሊመንት ወይም የሚተገበር ቢሆንም የኢትዮጵያ ኢኮኖሚ ከሌሎች የአፍሪካ ነጻ የንግድ ቀጠና ስምምነት አባል ሀገራት ጋር በተለያዩ ዘርፎች የሚቀናጅበት የኢትዮጵያ ኢኮኖሚ ከሌሎች አገሮች ኢኮኖሚ ጋር እንዲተሳሰር የተለያዩ ስራዎች ይሰራሉ ብዬ አስባለሁ በዚህ ፕሮጀክት። ስለዚህ ጠቀሜታው በጣም ትልቅ ነው። ኢትዮጵያን በቀጠናው የንግድ ማዕከል ብሎም በዘርፉ ይበልጥ ተወዳዳሪ ኢኮኖሚ መገንባት እንድትችል ባለድርሻ አካላት የበኩላቸው እንዲወጡም ጥሪ ቀርቧል።